السلام عليكم ورحمة الله وبركاته። ሳቋ ከልብ ነው። በወጣው በገባው ቁጥር በመንገዴ ዳር አገኛታለሁ። እጅን በአፍ የሚያስጭን ውበትን ተላብሳለች። ስታምር እያስባለች አይንን ታዋልላለች። ሲበዛ አፈቀርኳት። በመልእክተኛው ሱና መሰረት ግን እጇን ስሜ ለጋብቻ ልጠይቃት አልታደልኩም ይላል ትረካውን ሲጀምር። እንዳፈቀርኳት እንኳ ሳልነግራት ሑቤን በልቤ ቋጠሮ ደበኩላት። ህመም የቀላቀለ ናፍቆቷ ሲለበልበኝ ሱጁድ ወርጄ ከአላህ ጋር መነጋገር ጀመርኩ። ሌሊት እየተነሳው ጌታዬ እለምነው ገባው። ከቀን ወደ ቀን ቀልቤ ውስጥ የከተመው ፍቅሯ እያበበ መጨመሩ ኸይርን እንዳስብ አደረገኝ። ግና አለን ትንፋሹን ሰብስቦ ንግግሩን ቀጠለ። የአላህ ውሳኔ ቀደመኝ። ፍቅሯ እየለበለበ በቅጡ እንኳ ማዘን መተከዝ ተሳነኝ። የልቤ ቁስል ደምቶ ሳይመረቀዝ ለሰርጓ ተጠራው። ከነቤተሰብህ ዝለቅ የሚል ጥሪ እቤታችን ደረሰ። አገባች። ከየት መጣ ሳይባል ወደ ቤቱ ወሰዳት። እያየኋት አጣኋት። ያችን መሳይ ጉብል የራሴ አደርጋለሁ እያልኩ ካፌ ጠልፎ ወሰዳት። በሰርጓ ቀን ቀላል ስጦታ ላኩላት። ብታገቢም በአላህ ላይ ያለኝ እምነትና ቸርነቱ አልደፈረሰም የሚል ደብዳቤ አያይዤ ሰደድኩላት። ለሷ ያለኝ ፍቅር ከቀን ወደ ቀን እየጨመረ በልቤ ውስጥ ላትረሳ ታተመች። በትዕግስት በዱዓ የተዋጀውን የአላህን ውሳኔ ከመልካም ጥርጣሬ ጋር ከመጠበቅ ያለፈ አቅም አነሰኝ። ከ3 ወራት በኋላ የባልዋ እስትንፋስ ቀጥ ብሎ ጌታውን ተገናኘ። አጀሉ ደርሶ እህል ውሃው ሲቋረጥ እርጉዝ ነበረች። የሐዘኗ ጊዜ ተጠናቆ ዒዳዋ እንዳበቃ ወንድ ልጅን ተገላገለች። ራሴን አዘጋጅቼ ጠበቅኳት። ሽማግሌ ልኬ ለጋብቻ ጠየቅኳት። በእሽታ ተስማምተው ኒካሐችን ጸደቀ። ዘወጅናከ ሲሉኝ ተስገብግቤ ቀቢልቱ አልኩኝ። የአላህ ቸርነት ለኔ ምን እንደሆነ ምን አሳወቀ? አላህ ለኔ የዋለልኝ መልካም ውለታ እርሷን የኔ እንድትሆን ማድረጉ አልነበረምን? ለምን አትለኝም? ምክንያቱም ከትዳራችን በኋላ ልጅ መውለድ እንደማልችል በምርመራ ተረጋገጠልኝ። አጂብ! ልጇ ልጅ ሆነ። እሷም ከኔ ሳትነጠል ለመኖር ወሰነች። ቤታችን በፍቅር በደስታ ተሞላ። አዛኝ ለሆነው አላህ ምስጋና ይገባውና አሁን ሁለታችንም ቁርአንን ሐፍዘን ጨርሰናል ይላል ታሪኩን ሲቋጭ። ሱብሃንአላህ። አስታውስ፣ በአንድ ነገር ላይ ድርሻ ከአላህ ዘንድ ከተወሰነ ሚዛኑ ተገልብጦ ታገኘው ዘንድ ይመቻችልሃልና ዱዓህን በስክነት እያደረክ ውሳኔውን በእርጋታ ጠብቅ። ኢማን ተአምራዊ ሥራ እንደሚሠራ አምናለሁ። የአላህን ክፍፍል ወደህ እንድትቀበል ተረጋግተህና መሬት ይዘህ እንድትኖር ባለፈው ነገር እንዳትጸጸት በዛሬው ሕይወትህ እንድትደሰት ስለ ወደፊቱ ሕይወትህ እንዳትጨነቅ ያደርጋል። ምንም ሳይኖርህ ደስተኛ ሆነህ የምትኖረው፣ ብዙ ሆነህ ምንም እንዳልሆንክ የምትስቀው፣ ከሕይወት ጋርም ተስፋ ሳትቆርጥ በብርታት የምትጓዘው ኢማን ሲኖር ነው። ዱንያ ላይ አንዴ መጥቻለሁ፣ ለምን መጣሁ ለምንስ ተፈጠርኩ ብዬ አላማረርም። መምጣቴን ተቀብዬ እኖራለሁ። በሕይወት እስካለው ድረስ ውሌ ከሷ ጋር ነው። በሷ ላለመሸነፍ እታገላለሁ። አንድ ቀን ብታሸንፈኝ ሌላ ጊዜ አሸንፋታለሁ። አላህ በሷ እንዳይፈትነኝ ከፈተነኝም ግን በስኬት የማልፋት እንዲያደርገኝ እለምነዋለሁ። ከሁሉም በላይ ለራሴ ችግር የሆንኩት እኔው ራሴ ነኝ። ትልቁ ትግሌ ከራሴ ጋር ነው። ትልቁ ወሬም ከኔው ጋር ነው። አሳምሬ መገንባት
የምፈልገው ትልቁ ህንጻ እኔነቴን ነው። ራሴን ካስተካከልኩ ሌላውን ማስተካከል ቀላል ነው። መጀመሪያ እኔ፣ ሌላው ጉዳይ ቀጥሎ ነው። ዛሬን ጠፋው ወይም አጠፋው ብዬ ተደፍቼና ተከፍቼ አልኖርም። ኃጢአት ብሰራ ከወደኩበት ለመነሳት እፍጨረጨራለሁ። እድሜ እድል ነው። አላህ ካቆየኝ እስከ ዕለተ ሞቴ በርካታ እድሎች እንዳለኝ አውቃለሁ። ማለዳ በመጣ ቁጥር ተስፋዬም ፈገግታዬም ይመለሳል። በጥፋቴም ከምንም በላይ የአላህን እዝነት እያሰብኩ ከተጓዥ ወንድሞቼ ጋር ወደ አኺራ ወንዝ እፈሳለሁ። ሕይወት ውጊያ ናት። ዱንያ በተለያዩ አቅጣጫዎች ትዕግስቴን እንደምትፈታተን አውቃለሁ። በየቀኑም መሳሪያህን አውርድ ትለኛለች። እኔ ግን ፈጽሞ አልሰማትም። ደስተኛ ነኝ። ጠዋት ከቤት ይዤ የምወጣውም ሆነ ስተኛ ተሸክሜ የምተኛው ሐሳብ የለኝም። ስወጣ ጭንቅላቴን አራግፌ ወጣለሁ። ስገባ ሐሳቤን እደጄ አስቀምጬ እገባለሁ። ስተኛም ከትራሴ አርቄው እጋደማለሁ። ሐዘን በቤቴም በውስጤም ስፍራ ያገኝ ዘንድ አልፈቅድለትም። ሙሉ ቀን ከዋለብኝ ድክመቱ የኔ ነው። እሱ እንደ ድንገተኛ እንግዳ ሁሉ መጥቶ የሚሄድ ነገር ነው። በሰው ቤት ከ3 ቀን በላይ የማደር ሐቅ የለውም። ብዙ የሚያስቡና የሚጨነቁ ሰዎች ኢማን ማለት ምን ማለት እንደሆነ አያውቁም ብዬ አስባለሁ። እንጨነቃለን ማለት አላህ የወደደልንን አንወድም ማለት ነው። ሞት ተስፋ አያስቆርጠኝም፣ ሕይወትንም አያስጠላኝም፣ መኖርንም አያስተወኝም። አስፈሪ ከመሆኑ ጋር ትልቅ ትምህርት ቤት አገኝበታለሁ። የወዳጆችና የደጋግ ሰዎች ሞት ግን ነዳጅ ነው። ያለሁበትን እንዳስታውስ፣ ከተዘናጋሁበት እንድነቃ ያደርገኛል። ምድር ላይ ከምኖራት ጥቂት ዕድሜ ላይ ጥንካሬ እንድዘርፍ ሞት ትልቅ ደወሌ ነው። አላህ ፍጹም ፍትሃዊ አምላክ ነው። ሊሰጥ እንጂ አይወስድም። መውሰዱ እዝነቱ፣ መስጠቱ ጸጋው ነው። በሁሉም ውስጥ ኸይር ነገር አለ። አላህ የፈጠረኝ ለዓላማ መሆኑን አውቃለሁ። በምድር ላይ የተሰጠኝ ኃላፊነት ከፍተኛ እንደሆነ እገነዘባለሁ። ለዚህም ነው አላህ ሱብሓነሁ ወተዓላ በሰጠኝ ወለላ ጣቶች ሳልጽፍ ስውል ቅር የሚለኝ። ሶሻል ሚዲያ ላይ የምጣደው ለማንበብ ነው። ለራሴም ለተከታዮቼም ደስ የሚል መልእክት ከማህበራዊው ሚዲያ ገበያ ለመምረጥ ነው። በመረጥኳቸው ነገሮችም የደከማቸውን አበረታለሁ፣ ያዘኑትን አጽናናለሁ፣ ከከፋቸው ጋር እስቃለሁ፣ እጫወታለሁ። ዓላማዬ የኢማን ህመምተኞችን መርዳት ነው። ዋናውና ትልቁ በሽተኛም እኔው ነኝ። ዓላማዬ በልቤ ነው። ከሰው ጋር ጨዋታ ይዤ ለተወሰነ ጊዜ እዘናጋ ይሆናል። ተዘናግቼ እንደማልቀር ግን ውስጤ ይነግረኛል። አንድ ቀን ሳጠፋ ብውል ኪሳራዬን በሌላኛው ቀን ለማካካስ እታገላለሁ። ሕይወት ትሂድ ትቀጥል። ተነጫንጨን አናስቆማትም፣ ተደስተንም አናቆያትም። ዱንያ ዛሬ ይሁን ነገ ጠፊ ናት። የቀደሙን ሁሉ ምርጦች ናቸው ብዬ አስባለሁ። በመሞታቸው ትልቅ ትምህርት ሰጥተውናል። እነርሱ በርግጥ ታድለዋል። መልካም ነገሮች ሁሉ ያስተማረኝ እስልምናን ነው። ጌታዬ ሆይ ካንተ ጋር ወሬ እንዳለኝ አውቃለሁ። የኔን ነገር አደራ። ያ አላህ እንዴት ቢያወድሱ እምሮ ያርፋል፣ እንዴት ቢቀድሱ ልብ ይሰክናል፣ እንዴት ቢያወድሱ ውስጥ ይረካል፣ እንዴት ቢያመሰግኑ አንጀት ይርሳል። በምድር ላይ ያሉ ተክሎች ሁሉ ተቆርጠው መጻፊያ ቢደረጉ
ዓለም ላይ ያለ የውሃ አካል ሁሉ ተበጥብጦ ቀለም ቢሆን አንተን መግለጽ አይቻላቸውም። ጸጋህን ጽፈው አይጨርሱትም። ያ አላህ የዕድሜ ልክ ሱጁድ ላንተ ያንሳል። የዘላለም ሩኩዕ ላንተ ያጥራል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዳሉት ብቻ እንላለን። እኛ አንተን ለማወደስ አቅሙ የለንም። አንተ ራስህን እንዳወደስከው ነህ። ያ አላህ አንተ ሙሉ፣ እኛ ጎደሎች። አንተ ሀብታም፣ እኛ ድሆች። አንተ ኃያል፣ እኛ ደካሞች። አንተ ፈጣሪ፣ እኛ ፍጡራን። ለዚህም ነው ጎደሎች ፍጹም የሆነውን ጌታ ይለምናሉ፣ ደካሞች ኃያል የሆነውን አምላክ ይማጠናሉ፣ ፍጡራን ለፈጠራቸው ፈጣሪ ያጎበድዳሉ። ያ አላህ አንድ ነህ፣ ሸሪክ የለህም። አትወለድም፣ አልተወለድክም። ብቸኛ ነህ፣ አጋር የለህም። ኃያል ነህ፣ ተወዳዳሪ የለህም። ቅዱስ ነህ፣ አምሳያ የለህም። ታላቅ ነህ፣ አቻ የለህም። አሸናፊ ነህ፣ ተፎካካሪ የለህም። ያ አላህ የሩቅ የቅርብ ሚስጥራት ሁሉ በእጅህ ናቸው። ልቡናዎች የሸሸጉትን፣ አእምሮዎች ያሰቡትን፣ ማህፀኖች የተሸከሙትን፣ ቀናት ያረገዙትን ታውቃለህ። እየሆነ ያለውም ሆነ የሚሆነው ሁሉ ከእውቀትህ ውጭ አይደለም። ያ አላህ ሁሉ ነገር በእጅህ ነው። በፈቃድህ እንጂ ፀሐይ አትወጣም፣ በይሁንታህ እንጂ ጨረቃ አትደምቅም፣ በትዕዛዝህ እንጂ ፍሬ አያፈራም፣ አበባ አይፈካም። ሰራቂ አይኖችን ታያለህ፣ አሽሙረኛ ምላሳችን ታውቃለህ፣ ጎንታይ እጆችን ትመለከታለህ። ያ አላህ ሁልጊዜም ሥራ ላይ ነህ። ትመራለህ፣ ታሳያለህ፣ ትሰጣለህ፣ ትነሳለህ፣ ትገድላለህ፣ ታኖራለህ፣ ትጥላለህ፣ ታነሳለህ፣ ጀልባን በባህር ላይ ትጠብቃለህ፣ ሽልን በማህፀን ውስጥ ትመግባለህ፣ ወፎችን በሰማይ ላይ ትይዛለህ፣ አይነ ስውርን እጁን ይዘህ ትመራለህ፣ የተኛን በእንቅልፍ ልቡ ትጠብቃለህ። ያ አላህ ረሕመትህ ሁሉን ያካብባል፣ እዝነትህ ለሁሉም ይደርሳል። ሲሳይህ ሙስሊም ከሃዲውን ይሸፍናል። ሁሉም በጭንቁ ጊዜ አንተን ያስባል። ውሃ የወሰደው ዋናተኛ ገመድህን ይይዛል። ድህነት ያጎሳቆለው አንተን ይጠራል። ምጥ የያዛት እናት በስምህ ትበረታለች። ማህፀኗ ፍሬ አላፈራ ያለ አንተኑ ተስፋ ታደርጋለች። ለቸገረው ተስፋው ነህ፣ ለታረዘ ዋስትናው ነህ፣ ለተበደለ ጋሻው ነህ፣ ለተራበ ደራሹ ነህ፣ ለተጠቃ መከታው ነህ፣ ለተንገላታ ጉልበቱ ነህ። ያ አላህ ያ አላህ በአንተ አምጠን ብንውልም በእዝነት አይን ታየናለህ። በኃጢአት ተጨማልቀን ብናመሽም እድል ጊዜ ትሰጠናለህ። በጤና እያለን ኮርተን በበሽታ ጊዜ ወደ አንተ ብንመለስም የት ከረማችሁ ሂዱ ከዚህ አትለንም። ርቀን ቆይተን ተመልሰን ደጅህ ብንመጣም ተቆጥተህ አታባረንም። ጸጸታችን ትቀበላለህ፣ ወንጀላችንን ትምራለህ፣ ለቅሶአችንን ትሰማለህ፣ ብሶታችንን ታዳምጣለህ፣ ለጩኸታችን ትደርሳለህ። ያ አላህ ከሁሉ የላክ ንጉሥ ነህ። ብትናገር እንደተናገርከው የሆንክ አንተ ብቻ ነህ። አይኖች አያዩህም፣ ልቡናዎች አይስሉህም፣ ሐሳቦች አይቀርጹህም፣ ግምቶች አይደርሱብህም። ያ አላህ ኢማናችን ከቀን ወደ ቀን ጎደለ፣ ኃጢአታችን ከዕለት ወደ ዕለት ጨመረ። ከረሕመትህ በቀር
ስራ የለንም። እዝነትህን እንጂ ስንቅ የለንም። ከታዘነላቸው ውስጥ መዝግበን፣ ምህረት ካገኙት ውስጥ መድበን፣ እንቅልፍም ሆነ ማንገላጀት ባህሪህ ያልሆነ ጌታችን ሆይ በማትተኛው ዓይንህ ጠብቀን። ኃይለኛ ነፋስ ሊገልጠው በማይችለው ሲትራህን ሰትረን። ያ አላህ። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.